ጀመሪያ ዓላማ ማህበረሰብ ከሚጠቅም ነገር ተነስ ከዛ በኋላ ፈጣሪ ይረዳሃል። ትልቅ በሶ ኮልድ ደሃ የሚባል ምድር ላይ የለም ሀብታም የሚባል የውክልና 6 አንደኛ ይዳል አንዱ ስለ አንዱ ጥሬ ያንተ ጥያቄዎች እኮ አንዳንድ ጊዜ ጸጉር ልታስበቀለኝ ነው እንዴ? ሁሉም ከስራና ክህሎት ሚኒስቴር ጋር ሚቲንጎች ምናምን ነበሩና አንድ እነሱ ጋርም ሜንሽን ማደርገው ለምንድን ነው እነሱ ሜንሽን ስላደረጉልኝ ነው። እዚህ ሀገር ላይ አብዛኛው ሰው የስራ ፈጠራ ማይንድ ሴት የለውም እና እሱን ማስረጽ ነው የኛ ዋና ስራ የሚል ነገር አንስተው ነበር። እዚህ ላይ እይታ ምን ይመስላል? የሥራ ዕድል ፈጠራ ለምሳሌ ሰዎች እኮ ይሄ ለምሳሌ እንትን ይሄ ሞቲቬሽን የሚባለው ሞቲቬሽን ዊዛውት አክሽን ኢዝ ጋርቤጅ። ሞቲቬሽን ማንንም አያነቃቃህም ምድር ላይ አነቃቂ ምናምን አይሰራም። ከውስጥ የመጣ ቀን ነው የምትነቃው። አሁን የሥራ ዕድል ፈጠራው ለምሳሌ እኔ የገባኝ ነገር አለ አይደለም፣ እሱን ለማምጣት አብርሃም ማሰልጠን ይችላል። በምን ከዩቲዩብ ገንዘብ ይገኛል። ላንተ ገብቷል አይደል? 10 ሰው በቃ አድርጋ help 10 people በቃ 100 አይደለም 10 ሰው እርዳ። እኔ ቲክቶክ እንዴት እንደሚሰራ ወጣት እንዴት እንደሚሰለጥን አፊሊየት ማርኬቲንግ እንዴት እንደሚሰራ አወቅኩኝ አይደለም። እሱ እኮ ነው። እንደውም አሁን እኔ በአገር ደረጃም እኔም በቅርቡ ሄዳለሁ ጥሩ አብራቸው መሰራቸው ሚኒስተር መስሪያ ቤቶችም አሉና አጋጣሚ ሆኜ ስላልነበርኩ ነው እንጂ በቅርቡ ሚኒስተሯን አገኛታለሁ። በጣም ማደንቃት ነች። ሰዎች አቅም ያላቸውን ሰዎች ወደ ሜዳው ይምጣ። ገንዘብ አይደለም ትልቁ ነገር ያለንን እናካፍል። እኔው ለምሳሌ ኦኬ በገባኝ ልክ 100,000 ሰው ማድረስ እችላለሁ አልኩት። is highly exaggerated number በቃ ተንጠራርቼ ነው ያስቀመጥኩት አይደለም። ተሚና what does that mean? ምን ማለት ነው? ገብቷል? ሚኒስተር ማለት እኮ ሰው ነው። ሁሉን ነገር አያዩም እኮ ኤቭሪባዲ ደግሞ በስራ ውስጥ ሚኒስተር ነው። ደግሞ ላንተ ታየህ አይደለም የታየህን ነገር አካፍላ። ገጠመኞች አሉኝ በስልጣና ላይ ሁለቱንም ያገኘዋቸው አገር ውስጥ አይደለም ዩኤኢ ሄጄ ነውና እዚህ ወዳጆች አሉን እንደዚህ የእራት ግብዣ ምናምን አድርገን የኔ ነገር ወሬው ሙሉ ስልጣና ነው ስትኖርበት ማለት ነው። ሁለት ጓደኛሞች ናቸው። አንደኛው the so called ደሃ የሚባል ምድር ላይ የለም ሀብታም የሚባል የውክልና ጥያቄ ነው። አንደኛው ቤተሰቡ ያው ደከም ያለ ነው። አብረው ነው የተማሩት ግራጁዌት አደረጉ። እኩል አንድ ክላስ ነው የጨረሱት ዲፓርትመንት አንድ ላይ ነው የጨረሱት። ምን ያደርጋል ይሄኛው እናት አባቴ ርስት የላቸውም ማለት በቃ ድሆች ናቸው የቻሉትን ያህል አስተምረውኛል አለ። እነሱን መጦር አልቻልኩም በቃ እኔ ከሀገር ተሰደድኩኝ። ለዚህ ነው ምለፋው ምን ተፋተበው በቃ የምትለው ነገር ይገባኛል አለ። ጓደኛ ሳልኩት ተቃራኒ ነን። የመጨረሻ የሀብታም ልጅ ለመዝናናት ዩሮፕ የሚሄድ ልጅ እንዴ አልገባኝም አልኩት። ቶሎ ነገር አይገባኝም። እኔ ሲገባኝ ደግሞ በደንብ ይገባኛል። እንዴት አልኩት። ይኸውልህ አለኝ ወንድሜ አንድ እውነት ልንገርህ አለ። የጭንቅላት ጥያቄ ነው እንጂ እሱ ከድሃ ቤት መወለድ የኔ ከሀብታም ቤት መወለድ ቤተሰቦቻችን ሲያልቁ አጋጣሚ ሆኖ ቤተሰቡን አጣያ የሀብታሙ ማለት ነው። የነበረን ርስት ተከፋፈልን። እንዴት እንደምንሰራው አናቅም። አለቅ በዚህም በዛም ብሩ አለቅ። ከዛ በኋላስ መሸከም አቃተኛል የነበርኩበትና መውረዱን ማለት ነው። ተሰደድኩኛል እና የማጥፋት ነው አልኩት። ስማኛል ላሰለጥናቸው ሄጄ ሰለጥናለሁ ምለው ለዚህ ነው። እኔ እንዴት እንደምዝናና ነው እንጂ ቤተሰቦቼ ያስተማሩኝ እንዴት እንደምሰራ ነግረውኝ አያውቅም። እኔ እኮ እጅ አስታጥቤ አላውቅም። ብዙ ሞግዚት አላቸው። ዛሬ ግን ትልቅ ትምህርት ምለው አለ ፕሌስ ገንዘቡ ዕውቀቱም ሀብቱም አለ የምትሉ ልጆች ወይም ቤተሰቦች ልጆቻችሁን እውነተኛውን ዓለም አሳዩዋቸው። አየህ ይሄኛው ምንም የለውም ርስት የለም ይበላ የሚቆረስ የለውም ተሰድጄ ቤተሰቤ መርዳት አለ። ይሄኛውስ ተዝናንቼ አድጌ እንዴት ቤተሰቤን እንደምረዳ ቻሌንጅ አያውቅም። ፓስፖርቴን ባሳየት ተደነግጣለህ ያልሄድኩበት ሀገር የለም አለ። ዛሬ ግን ወርዶ ይሰራል። እውነቱ የቱ ጋር ነው?
ማይንድ ሴቱ ላይ በጣም ደነገጥኩኝ። ሌክቸር ልሰጥ ሄጄ ሌክቸር ወስጄ ተመለስኩ። አብዛኛውን ጊዜ ነው የሚሄድበት ቦታ ላይ ኦልዌይስም ላይ ከብሪያን ቴራሲ በጣም ወደው ቲንክ ኦን ፔፐር ብዙ እንደ ኮችም ብዙ ኮሚኒኬት ማድረገውም እዛ ስለሆነ ምንድነው የሚያስቀምጠው ቲች ሚ የማህበረሰብ ተማሪ የሆንክ ቀን ሁሌም እያደግክ ትሄዳለህ። ተምረህ ደግሞ ማንበብ ያቆምክ ቀን ሞተሃል። ዲግሪውን ፍሬም ውስጥ አድርገህ ነው ግድግዳ ላይ የምትለጥፍ። በዛ ጉዳይ ላይ ደጋግመህ የማታነብና ማሰራ ከሆነ ለዚህ ነው እውቀት የሚባለው ይሄ የትምህርት ቤት እውቀትና የትክክለኛ እውቀቱ ኑሮን ስታሸንፍ ትምህርት ቤት ነው በነገራችን ላይ። ስለዚህ እነዚህ አይነት ነገሮች ሁሌ ይታዩኛል። ለዚህ ነው አሁን ያነሳው ጥያቄ እውነት ነው። እንደ መንግስት አመራር ምንድነው ማድረግ ያለባቸው? እኔስ በሆን እላለሁ። ወዳጆች አሉ ቅርብ ነኝ ብዙም ሩቅ አይደለውምና ብዙ ኢሹ አነሳለሁ። እነዚህ መስራት የሚችሉ ሰዎች ግን ስግብግብ ሳይሆኑ መለወጥ የሚችሉ ሰዎች አካባቢ መለወጥ ደግሞ ደስታ አይገኝም። ቤተሰብ እሺ ጥሩ ቤት ኖረ፣ ጥሩ ሚስት አለ፣ ጥሩ መኪና አለ፣ ሽዘንዋት ደስታ የለ። በምንም ታምር አትደሰትም። ስትረዳ ግን ደስታ አለ። የፈጣሪ ቃል ነው። በመርዳት በማገዝ ውስጥ ነው። ስለዚህ እኔ አሁን የምለው ምንድነው ሚኒስቴር መስሪያ ቤቱም ከሚጨናነቅ እኛ ሄደን ይሄን ያህል መስራት ይችላልው። እነሱ ደግሞ ምንድነው ስልጣኑ አለ በእጃቸው፣ ፋሲሊቲ ማቅረብ ይችላሉ። ገባ ከነሱ ጋር አንድ ሆነህ የምትሰራ ከሆነ ምክንያቱም አንድ ሀገር ነው የምትገነባው። መጨረሻው እሱ ነው። እኔ በፖለቲካ ልዩነትም አምናለሁ፣ በሰው ልዩነት ግን አላምንም። እንዴት? አንተ የፈለገ አመለካከት ሊኖር ይችላል። ሰው መርዳት ላይ አገር መርዳት ላይ ግን አላምንበትም። ሁሉም ሰው ግዳጅ አለበት። ሀገርና እናት አንድ ናት። ስለዚህ እኔ ሀገሬን የምወድ ከሆነ ጥሩ ስራ መስራት አለብኝ፣ ወንድሞቼን መርዳት አለብኝ፣ ያለኝን ሼር ማድረግ አለብኝ። ደን ምንድነው የሚሆነው ከዛ በኋላ በአመለካከት ላይ ምክንያቱም የሰው ልጅ ነው እኮ ያደግንበት ቦታ ይለያያል፣ ያደግበት ቤት ይለያያል፣ የምታስብበት መንገድ ይለያያል። የሚያስማሙ ነገሮች ግን ሊኖሩ ይገባል። የት ላይ አንተ እየበላህ አጠገብ የሚያለቅስ ከሆነ እዛ ላይ አንስማማም። ባለህ እርዳው። ከፈለክ ተቆራ። እኔ የሰው ልጅ መዋደድ የለበትም ብዬ ማምናለሁ። ሁሉም መዋደድ የለበትም። እኔ እናንተ እንቆራረፍ። ነገር ግን የሚያስማማን ስራ ላይ መተህ ሰርተህ ለውጥ ማምጣት ትችላለህ። ምን ያህል ስራዎችን ነው የምትሰራው? ያንተ ጥያቄዎች እኮ አንዳንድ ጊዜ ጸጉር ልታስበቅለኝ ነው እንዴ? በኦሮምኛ ላድርገው ጋፊ ጀብዱ ነጋፈት ከባባድ ጥያቄን የጠየከኝ ማለት ነው። እንዴት ነው የምትቆጥረው? ይኸውላችሁ በምትችሉት ደረጃ ሁሉ አገልግሉ። እሺ አሁን እንደዚህ ነው እንደዚህ ነው እንደዚህ ነው ሲል በኋላ ላይ ስለ ፎከስ ልናወራ ስለሆነ ልትለይ ነው ነገ በራደር ነው። ኦኬ ለምን መሰለህ ምን ያህል ስራዎችን ነው የምሰራው ምናምን እምልህ አንዳንድ ሰው የያዘውን ነገር መጣህልኝ እኮ ራስ የያዘውን ነገር ጥግ ለማድረስ ሲቸገር እናየዋለን። አንዳንድ ሰው ደግሞ 2 3 4 5 ስራዎችን በሚገርም ፍጥነት በሚገርም ጥራት ሲያከናውን እንመለከታለን። የሁለቱ ሰዎች ልዩነት ምንድነው ብዬ ሁሌ እጠይቃለሁኝና ሳይ ብዙ ነገሮችን ነው የምትሰራው። ቴክኖሎጂ ላይ አለ፣ ፋይናንስ ላይ አለ፣ ስልጣናው ላይ አለ፣ ከሄድን ማህበራዊ ሚዲያ ላይ ኢንፍሉዌንሰር እያለ ይሄዳል። ይሄንን ሁላ ነገር የምታደርገው እንዴት ነው? አልቻልኩትም። እጅ መስጠት ነው ያለብኝ። ይኸውልህ የመጀመሪያ ዓላማ ማህበረሰብ ከሚጠቅም ነገር ተነስ፣ ከዛ በኋላ ፈጣሪ ይረዳል። ትልቁ አሁን መፈልገው ፎከስ አድርጌ እየሰራው ያለው የወጣቶቹ ነው። ይሄ ደግሞ ከምን ጋር ያያይዘኛል? እነዚህ ልጆች ጋር የሚደርስልኝ ነገር ምንድነው? ቴክኖሎጂ ነው። እኔ ራሴ እውቀቱ አለኝ ወይ? የለኝም። አያችሁ፣ የለኝም ማለት መሀይም ነኝ ማለት አይደለም። በስሬ አደራጅቼ የቴክ ካምፓኒ ፈጥሬ ጎበዝ የሆኑ ታናናሽ ወንድሞች ታመጣል። ሊደርሺፕ እንደዛ ነው። ሃይራርኪ ይኖረዋል። የሪሌሽንሺፕ ስራ ላይ ከሰዎች ጋር ማውራት፣ ማሰልጠን፣ ኮሚኒኬሽኑን ማምጣት የኔ ስራ ነው።
ቴክኒካሊ ለነዚህ ልጆች የሚሆን ነገር ግን ውለዱ የነሱ ስራ ነው። አለቀ። ምንገማገመው የሥራ ድርሻ ሲለይ ነው። ምሳሌ ከዚህ በፊት ባንክ ሰርቻለሁ፣ አይቤት ድረው ጨርሻለሁ፣ መስርቻለሁ፣ ደህና ሁን። ኢንሹራንስ ሰርቻለሁ፣ ደህና ሁን። የዳቦ ጥያቄ ማለት ነው። ከዛ በኋላስ ብትሰራው የማያልቀው የማህበረሰቡ ነው። እሱን ካሳካ ሌላው መስራት ትችላለህ። አብዛኛው ሰው ምን ያደርጋል? 6 ድስት ይጠዳል። አንዱ ስለ አንዱ ጥሬ ይሆናል። ለምንድን ነው የሚሆነው? ለጉዳዩ ባለቤት ትሰጣል። ሽሮ መስራት የሚችለው አብርሃም ነው። ደሚና ምንድነው መስራት የሚችለው? እንጀራ መጋገር ነው። በወጥ ውስጥ አልገባ፣ ወጡን ላንተ ተዋለሁ። ስለዚህ ምን ይሆናል ማለት ነው? ይጣፍጣል፣ ጨው በዛበት አነሰ፣ አንተ ነው የምትጠየቀው። አብዛኛው ዓለም የለወጡ ሰዎች የሥራ ድርሻን አሳልፈው ለሰው የሚሰጡ። ምክንያቱም ሰው ልጅ ሙሉ አይደለም እኮ ፈጣሪ ሞልቶ አልሰጠህም፣ ግን መምራት ትችላለህ። ኃላፊነትህን ጠብቀህ የነሱንም ድርሻ ጠብቀህ ኃላፊነታቸውን እንደ ታላቅ ይህን ነገር ነው ለጥቅም ብቻ እንስራው። ኃላፊነታችን ደግሞ እዛ ውስጥ እንወጣ። አሁን ለምሳሌ በፋይናንስ ላይ ከወዳጆቻችን ጋር ኦንላይን ላይ እናማክራለን፣ እንሰጣለን። በሳምንት 2 ቀን እናወራለን ምናምን። ማህበረሰቡ አዌርነሱን እንዲያገኝ ክፍተቱን እንዲሞላ ነው። የቮለንቲር ስራ ሁልጊዜ ለሰው ልጅ ያስፈልጋል። አብዛኛው አሁን ያልናቸውን ነገሮች እነዛ ናቸው። የማሰልጠኑና የቴክኖሎጂው ግን ትክክለኛ ስራ ነው። ቀንም ማታም። ለምሳሌ አሁን ትናንትና ሌሊት የአፊሊየትድ አስተማሪ ጋር የህግ አማካሪም ነው ከሌሊቱ 7:30 ላይ ስናወራ ነበር። ሰዓት የለ። ይሄ መሆን የለበትም። በቃ ስናሰለጥን ይሄ መሆን አለበት። እነዚህ ልጆች ይሄን ማግኘት አለባቸው። እንዴት ይሄ ይገኛል? ኃላፊነት አንተ ነው የምትወስደው። አንተስ? እኔ ይሄን ወስዳለሁ። ስለዚህ አሁን ምንድነው የኃላፊነት ደረጃህን ማወቅ፣ አለመስገብገብ። አለቃ ነኝ ብላ አትኮፈስ። የማታውቀው ፓርት ላይ ናና ተማር። ቁጭ ብዬ እኔ ብዙ ጊዜ እንዳሆኑ ነው አልገባኝም ሲገለጥ አርገው። ስለዚህ አልገባኝም አይደል? እስቲ ገለጥ አርጋ አስረዳኝ። እስቲ ይሄን ነገር ከውጭ የሚመጣ ሰው አንድ ያልተማሪ 12 ክፍል ተማሪ እንዴት ነው የሚረዳው? እሱ በሚገባው ቋንቋ ንገረኝ። የቴክኖሎጂ ቋንቋ አትንገረኝ። ሙያን ለባለሙያው አሳልፎ መስጠት፣ እሱ ላይ ብዙ ጊዜ እንደ ሀገር እንታማለን። ሁሉንም እኔ ካልሰራሁት፣ እኔ ካልገባውበት፣ የኔ እጅ ካልነካው እንላለን። ዴሊጌት ስናደርግ በምን አይነት መንገድ ነው ዴሊጌት ማድረግ ያለብን? ምክንያቱም አንድን ስራ ለሰሪው ስናስተላልፍ እምነት ጭምር ነው የምናስተላልፈው፣ ኃላፊነት ጭምር ነው የምናስተላልፈው። የአብርሃም ጥያቄ እንግዲህ ብዙ ውሃ ያስጠጣል ቻለት። ለምን መሰለ ይህንን የምለው? ለማይሆን ሰው ያንን ሰውዬ ስለምንወደው፣ ያንን ሰውዬ ስለምናውቀው፣ ኦር ደግሞ ሰራለሁ ስላለን ብቻ የሆነ ስራ እናስተላልፍና ከዛ አብረን ስንብሰለሰል እንቆያለን። እንዴት ነው አንተ ያንን ማኔጅ ማድረግ ይቻልከው? አጫርስ። እሺ ይኸውልህ፣ በስራ ውስጥ ዝምድና አይሰራ፣ ጓደኝነትም አይሰራ፣ አብሮ አደገም አይሰራ። የጉዳዩ ባለቤት ስታደርግ ጠላትህም ቢሆን ስጠው። አትወደውም እኮ ግን ያንን ስራ በአንተ የተሻለ ይሰራል። አለቀ፣ ለሱ ስጠው። ያኔ ታይዛችሁ አትወድቁ። አብዛኛው ውድቀት ጓደኝነት፣ ይሉኝታ፣ ቤተሰብ፣ ይሄ የጓሮ በር ጉዞ የትም አትደርስም። አትውደደው፣ በቃ አትስማማ። ጉዳዩን ግን አብጠርጥሮ የሚሰራ ከሆነ ስጠው፣ አትወድቅም አብረህ። እያንዳንዱ መስሪያ ቤት ውስጥ አለ። ይሄ ሳሰለጥን አውቀዋለሁ እኔ። እያንዳንዱ መስሪያ ቤት ውስጥ ዶንኪ ወርክ የሚሰራ የድርጅቱ ምንድን ነው የሚሉት ዋናው አከፋፋይ አለ። ግን አይስማማም ካለቃ ጋር ያ ሰው አይስማማ። በቃ ማትስማማበት፣ በቃ አንዳንዴ ላለመስማማት ተስማምተህ እለፍ። የተሻለ እውቀት ካለው ግን ከጠላትም ተማር እኮ ነው እኮ። በቃ ስጠዋ። እኔ አሁን ዴሊጌት ሳደርግ በእውቀቱ ነው። እኔ እችለዋለሁ ምናምን። ወንድሜ ከቻልክ እንደሱ አይነት ከኪስ አውጣና ካለህ ነገር ላይ እርዳው፣ ወይንም ሌላ ቦታ እንዲቀጠር አድርገው። የቴክኖሎጂ ሰው አይደለም። የእናቴም ልጅ ቢሆን አልቀጥረው። ታይዘን ነው ምን ወድቀው። በቃ አለቀ። ዴሊጌት ስታረግ ትክክለኛው ሰው ዴሊጌት ስታረግ ይኸውልህ፣ ስትመራ ወንድምነትህንም አትጣው፣ ሰብአዊነትህንም አትጣው። ጫከን ያለ መሪ ይሁን። መቼ? በምትሰራው ስራ ላይ ለሰው ልጅ ስራ ስትሰጥ ለክተህ ስጠው።
ለክተህ ተቀበለው። ለክቶ የማይሰጥ አለቃ ይሄን አልሰራህም ብሎ እንዴት አድርጎ ሊቀጣኝ ነው? 3 ሰጠው። ስለዚህ 3ቱን መልስ ወይ ደግሞ አንዳንድ ጨምረህበት 6 አድርገህ አምጣልኝ። ላንተ የሰጠው እንደምትበለጥ እመን፣ ግን አለቃህ እኔ ነኝ። የዛ ዲፓርትመንት ኃላፊ የላይፍ ፖድካስት ኃላፊ አንተ ነህ። የበላይ ግን ዳይሬክተሩና አመራሩ እኔ ነኝ። ገባ? ምን ማለት ነው? አባትና እናት ማለት ነው። አባት ድርሻ አለው። የእናት ድርሻ ውስጥ ሲገባ ግን ቤቱን ይዞ ነው የሚወድቅ። እናትነትን መሆን አይችልማ። አባትን መሆን አትችልም። እናትነትን ለእናተውና አባትነትን ለአባተው ልጆችን በአግባቡ ምራ። በቀጣት ኢነፍ ልጆችን እኮ ትቀጣታለህ፣ በደንብ አድርገህ ትቀጣለህ እኮ ልጅ ነው ትላለህ። ለምን? እየወደድከው ወደ ገደል እየሄደ ልጅህን አትተው። ዳቲስ ስትራክቸር በዘመድ የሚያጨበጭብልህ ተያይዘህ ነው የምትሄደው። ስለዚህ ዴሊጌት ስታረግ ስራውን በትክክል የሚያውቅ ኮሚትድ ነው ወይ? አንዳንዴ እዚህ ቦታ ላይ እንዳውም ጠንከር ላድርገው። መቅጠር ካለብህ አሁን ነው። አንተ አሁን በዚህ ሰዓት ማኔጀር ያስፈልገዋል። እኔ ለማኔጀሮቼ ተገዢ ነኝ። ሶሻል ሚዲያ ማኔጀሬ ቆም እንደዚህ አይደለም ደሚነ በዚህ ሳይድ ነው። በቃ አለቅ። ለምሳሌ በዲግሪ ልበልጠው እችላለሁ፣ በእድሜ ልበልጠው እችላለሁ፣ በገንዘብ ልበልጠው እችላለሁ። እሱ እዛ ጋር አይሰራም። ሶሻል ሚዲያ ማኔጀሬ አለ እዚሁ ያው ጠይቋለ ቆም ነው። በቃ ከለሩ እዚህ ጋር አይመጣም። ስቶፕ ሲለኝ አው ስቶፕ ዴር። አክብራ ዴሊጌት አረካ አይደል? አክብሯ። ማኔጀሬ አለ አይ እንከራከራለን ነው አልገባህ ቦስ፣ ይሄ ነገር እንዲህ ነው የሚሰራው። እውቀቱ ከሌለ ነው። ከዛ በኋላ ዴሊቨር አድርግልኝ ያልከውን ነገር በቃ በዴሊቨር ነው። ከዛ ነገር ለምሳሌ እዚህ መስሪያ ቤት ላይ ጥበቃ አለ። ለምን በጥበቃ ስራ ትገባለህ? ቀጠርከው አይደለም? አክብረው ጥበቃ በቃ እሱ ነው የሚጠብቀው እኮ። እንዴት መጠበቅ እንዳለበት ግን ህጉ ምኑም ተቀምጧል። አይ እንደዚህ ነው ስቶፕ። በቃ በሰው ስራ ውስጥ ለጉዳዩ ባለቤት ተወለት። መጋገር አትችልም አይደል? ለሚጋግረው ስጥ። ከዛ በኋላ እንጀራውን አብረህ ብላ። መልካምስ ግልጽ ነው።